ቀን አይደለም በአዶናይ ስም $50,000 ብለዋል። በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም አላህ ከፍ ከፍ አድርገው ከፍ አድርገው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ከዛ በፊት ግን ረመዳን እንዴት እያለፈ ነው? ዛሬ አራተኛ ቀናችን ጨርሰናል። እንግዲህ በጣም ጊዜው እየነጎደ ነው። ታዲያ በዚህ በረመዳን የሚጠቀሙ ሰዎች አላህ ያደርገን። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው አዶናይ እጅግ በጣም አስደናቂ ተግባር ሰርቷል፣ ታሪክ ሰርቷል። እንግዲህ ለወንድም ካሊድ ፋውንዴሽን ገቢ እያሰባሰበ ነበር። በትላንትናው ዕለት ከአንድ ሰው ብቻ $50,000 ኢማጂን ብር አይደለም ያልኩት $50,000 ወደ ኢትዮጵያ ሲገለበጥ ምናልባትም እስከ 8 ሚሊዮን ብር የሚጠጋ አንድ ሰው ብቻ ለወንድም ካሊድ ፋውንዴሽን አስገብቷል ማለት ነው። እጅግ በጣም አስገራሚ የሆነ ድባብ ነበር። እሱን ወደ እናንተ የማደርሳችሁ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አላሁ አክበር! የአላህ ስራ ድንቅ ነው። ሁላችሁም ሙስሊሞች ኮሜንቱን በተክቢር እየሞላችሁ እስከ መጨረሻው ተከታተሉ። ነገሩ እንዲህ ነው። ስሟ ዘምዘም ይባላል። የልቧ ምኞት ደግሞ የዘምዘምን ውሃ መካ ሂዳ መጠጣት ነበር። በዓለም ላይ ምስኪኖችንም በመርዳት የሚታወቀው ገይስ የአላህ ሰበብ ሆኖ ይችን ኢትዮጵያዊ እናት የዓመታት ናፍቆቷን እውን አደረገላት። ይች እናት ስታለቅስ ማየት የሁላችንም ልብ ነክቷል። እስኪ ቪዲዮን ልጋብዛችሁ። ለፈጣን እስላማዊ መረጃ ኢዙ ፔጅ ላይ ፎሎ እያደረጋችሁ ቪዲዮን ተከታተሉ። روحين انت وبنتك ان شاء الله العمره تشربين ماء زمزم ان شاء الله. والله يا رب العالمين يا رب العالمين يا الله انت وينك الله فينا ማሻአላህ እንግዲህ ጋይስ አሁንም ታሪክ መስራቱን ቀጥሏል። ኢትዮጵያ መምጣቱን እንግዲህ በትናንትናው ዕለት አስተውሻችሁ ነበርና ኢትዮጵያ መጥቶ የቀረጻቸው ቪዲዮዎች ነበሩ። እንግዲህ የእኚህን እናት ደስ በሚል ሁኔታ ሰርፕራይዝ አድርጓቸዋል። ኡምራ መሄድ በጣም ይፈልጉ ነበረ። ኡምራ እንዲሄዱ አድርጓቸዋል ማለት ነውና ያኔ ኡምራ እንደሚሄዱ ስማቸው ዘምዘም ነውና ኡምራ ሄዳችሁ እዛ ዘምዘም ትጠጣላችሁ በሚላቸው ሰዓት ነው እንደዚህ እያለቀሱ የነበረውና ማሻአላህ ጋይስ እንግዲህ በበርካታ በጎ አድራጎት ስራዎቹ ይታወቃል። እዚህ ኢትዮጵያ መጥቶም እንግዲህ አስገራሚ ሆነ ተግባሮችን ፈጽሞ ነው ሄደው ጋይስ። አላህ Subhanahu Wa Ta'ala ይጠብቀው፣ አላህ ያቆየው። ሶስት ሰዎች አሉ። ከነዚህ ሶስት ሰዎች ውስጥ ቢያንስ አንዱን እንኳን ሳትሆን ረመዳን መውጣት የለበትም ሐጂ። አንደኛው ምንድነው? የትሉነው ሐቀ ቲላወቲ ቁርአንን በስነ ስርዓት የሚያነቡ ሐቁን ሰጥተው የሚያነቡ ሰዎች አሉ አላህ ያላቸው። ቢያንስ ከነዛ ሰዎች ውስጥ ለመሆን መጣር አለብህ። ቁርአንን በስነ ስርዓት የምትቀራ ቶሎ ባገኘው አጋጣሚ ቶሎ ለማክተም የምትጥር በቃ ጊዜውን በቁርአን ላይ የሚያሳልፍ ሰው መሆን አለብህ። ቢያንስ ከነዚህ እንኳን ባትሆን ፈቅረኡ ማ ተየሰረ ሚን የገራልህን የምትቀራ መሆን መቻል አለብህ። እንደው ቁርአን ላታኸትም ትችላለህ ወይ ደግሞ ቁርአን የሆነ አመጁዝም ብቻ ሊሆን ይችላል የምታቀው ወይ ደግሞ ቁርአንን በስነ ስርዓት የምትቀራ ላትሆን ይችላል። እየተንተባተብክ ሊሆን ይችላል የምትቀራው። እንዴትም አድርገህ ቢያንስ እየተንተባተብክም ቢሆን የምታቃተንም ጁዝ ቢሆን እየደጋገምክ መቅራት መቻል አለበት። ከነዚህም ሰዎች ውስጥ ደግሞ ካልሆንክ ሶስተኛው ምንድነው? ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ አንሲቱ ለዓለኩም ቱርሐሙን የአላህን Subhanahu Wa Ta'ala ቁርአን ቃል በመስማታቸው የአላህን እዝነት የሚያገኙ ሰዎች አሉ። ቢያንስ ከነዛ ለመሆን ቁርአንን ቢያንስ ማዳመጥ መቻል አለበት። መቅራት አትችልም አይደል? ጊዜ የለህም ደግሞ ቁርአንንም አታቅም። ቢያንስ ማዳመጥ መቻል አለበት። ከነዚህ ከሶስት ሰዎች ውስጥ ሳትሆን ረመዳን ከወጣ ሐጂ ተበልታል። ወላሂ ቢተውፊቅ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው እንግዲህ ይህ ረመዳን የቁርአን ወር ነው፣ ምንም ጥያቄ የለውም። ከቻለን እንደው በጣም አላህ Subhanahu Wa Ta'ala ካገራልን ቅዱስ ቁርአንን በአግባቡ የቁርአንን ሐቅ ተወጥቶ የሚቀሩ ባሮች ብንሆን በጣም መልካም ነው። ነገር ግን ያንን ካልቻልን የምንችላትን ያቀማችን እየተንተባተብን ቢሆን ያችን መቅራት ነው። ካልሆነ ግን ቢያንስ ቁርአንን ማዳመጥ አለብን። ይሄ አይከብደንም። በትራንስፖርት እየሄድን ሊሆን ይችላል፣ ወደ ስራ እየሄድን ሊሆን ይችላል፣ ስራ ቦታ ላይ ሆነን ሊሆን ይችላል። ቁርአን መክፈት ማዳመጣውን በጣም እንግዲህ ቀላሉ ነገር ነው ብዬ የማስበው ነገር ነው። ነገር ግን ትልቅ አጀር የምናገኝበት አትሊስት ቁርአን ማዳመጣችን ግን ግድ ልናደርገው ይገባል። ለራሳችን ላይ ዱዓ አድርጋችሁ ቀርቶባችሁ ያውቃል?
ዱዓ አድርጋችሁ ካልተሳካ ምንድነው ማድረግ ያለባችሁ? አላህን ሱብሓነሁ ወተዓላ የሚወደንን የሆነን ጌታችንን አዛኝ የሆነ ጌታችንን እንዴት አድርገን ነው የምናስበው? ዱዓ አድርገን ሐጃችን ካልወጣ አላህ ሱብሓነሁ ወተዓላ ያቆየው ለኸይር ነው ብለን ነው የምንለው። ምክንያቱም የሚጠቅመንን እሱ ስለሆነ የምናውቀው። አንዳንድ ጊዜ ዱዓ ስናደርግ ለኛ የሚጎዳንን ነገር ልንጠይቀው እንችላለን። ለመጥፊያችን ሰበብ የሆነን ነገር ልንጠይቅ እንችላለን። አላህ ደግሞ ስለሚወደድ አይ ቆይ ይሄ አይሆናችሁም ብሎ አላህ ሱብሓነሁ ወተዓላ ወደ ኋላ ያደርገዋል። ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም። የጠላችሁት ነገር ለእናንተ ኸይር ነው። እናንተ አሁን መሆኑን ትፈልጋላችሁ፣ አላህ ደግሞ መቆየቱን ይፈልጋል። ትንሽ እንድትቆዩ አላህ ይፈልጋል። ይሄ የጠየቃችሁት ነገር ለእናንተ አደጋ ነው። ወይንም ደግሞ ዱዓ አድርጋችሁ ከቀረባችሁ ምን ትላላችሁ መሰላችሁ? አላህ ሱብሓነሁ ወተዓላ በአኺራ ሌላ ነገር ሊለውጠኝ አስቦ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እኮ እንደዚህ ብለዋል። አንድ ሰው ዱዓ ሲያደርግ አላህ ሱብሓነሁ ወተዓላ እሺ ይለዋል። ወይንም ደግሞ የሆነ በላ የሆነ አደጋ አላህ ይመልስለታል ብለዋል። ወይንም ደግሞ አው የደኺሩ ለሁ ወይን ያስቀምጥለታል። እዚህ ዱዓ ተማጽኖ አላህን ስለለመነ ቆይ ይሄ ላንተ ነገር አይጠቅምም። አይታችሁት ከሆነ በቤታችሁ ልጆች አንዳንድ ጊዜ እሳቱን በእጃችን ካልጨበጥ ነው የፈላ ውሃው ማል ነው ካልደፋ ነው ብሎ ይላሉ። ያ ለነሱ አደጋ ነው። አላህም ሱብሓነሁ ወተዓላ ለኛ ደግሞ ከአባት ከእናታችን የበለጠ አዛኝ ስለሆነ ወደፊት የሚሆነውን ነገር የሚያውቅ ጌታ ስለሆነ አላህ ለኔ ይሄንን ያቆየብኝ ኸይር ስለሆነ ነው ብለን ነው ማሰብ ያለብን እንጂ አላህን በክፉ መጠርጠር የለብንም። አላህ ዱዓይን አልሰማኝም ብለን ማማረር የለብንም። ያቆየው ለኸይር ነው ብለን ነው ማለት ያለብን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ በጣም በዱዓ ላይ እንድንበረታ የሚያደርገን ንግግር ነው። ምክንያቱም አንዳንዴ ዱዓ እናደርጋለን፣ ነገር ግን ዱዓ የምናደርገው ነገር ቶሎ ሲደርስ ምናምን ነገር አንመለከትም። ይሄ ነገር ሲፈጠር በቃ ወደ መሰላቸት ምናምን ነገር ይመጣላል። ነገር ግን እጃችን ወደ አላህ ዘርግተን በፍጹም ዱዓችን አይመለስም። ሁሌም አላህ Subhanahu Wa Ta'ala ዱዓችን እንደተቀበለ ነው። አንደኛ በቶሎ ያ ዱዓ ምላሽ ያገኛል። ሁለተኛ ደግሞ አላህ Subhanahu Wa Ta'ala እኛ ላይ ሊመጣ ያለብንን በላይ ይመልስልናል። ሶስተኛ ለአኺራ ይሻገርልናል። ከሶስት አንዱ ነው የሚሆነው። አስቡት እንግዲህ ማንኛውም ሰው የምናደርገው ዱዓ አላህ እንዲቀበለን እንፈልጋለን። ከዛ በተጨማሪ ሊመጣብን ያለን በላ እንደው በላውን ብናቀው ኖሮ እኮ ኧረ እንኳንም መለሰልን ነው የምንለው። ለአኺራ ዋሻገረልን የምንለው ደግሞ አኺራ ላይ የምናገኘው ምንዳ ምን ያህል ከፍተኛ እንደሆነ ስናስበው አልሐምዱሊላህ ነው እንደው የምንለው። ስለዚህ ሁሌም እጃችን ወደ አላህ ከመዘርጋት ማቦዘን በፍጹም የለብንም። እንደውም ለዱዓ ራሱ ዱዓ ያስፈልጋል ይባላል። ዱዓ አላህ Subhanahu Wa Ta'ala እንዲያገራልን ዱዓ ማድረግ አለብን። አሁን ወስዳችሁ ቪዲዮ እንግዲህ ወደ አዶናይ ቪዲዮ ነው። አዶናይ በትላንትናው ዕለት ወንድም ካሊድ ፋውንዴሽን የገቢ ማሰባሰቢያ እያደረገ ነበረ። ወንድም ካሊድ ፋውንዴሽን ማለት እንግዲህ እጅግ በጣም በጎ አድራጎት ስራዎችን እየሰራ የሚገኝ ትልቅ የበጎ አድራጎት ድርጅት ነው። ሙስሊም ክርስቲያን ሳይል ሁሉንም በአንድ አቅፎ እዛው እያኖረ እያበላ በጣም በርካታ ስራዎችን የሚሰራ ድርጅት ነው ወንድም ካሊድ ፋውንዴሽን እና ለሱ የገቢ ማሰባሰቢያ እያደረጉ ነበረ። እንግዲህ አዶናይም እዚህ ጋር አረንጓዴዋን ነገር አድርጎ ሻሉን አድርጎ አዶናይም ገቢ እያሰባሰበ ነበር። ታዲያ በጣም የሚገራርም ብር ነበር ሲነየት የነበረው። አንድ ሰው ብቻውን እንግዲህ $50,000 ነይቷል፣ ወደ 8 ሚሊዮን እንዲሁም 1.8 ሚሊዮንም እየነየተ ሰዋል። እስቲ ቪዲዮችን እንመልከት፣ ከዛ ራሳችን ሀሳብ አስተያየት እንሰጥበታለን። በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም መታችሁ ሰዱ ብለዋል። ዋው አንዴ ወንድም አለ መስጊዬ የድርጅት ስም ንገረን በእናትህ። እኔ ይኸው መናገር እምቢ ብሎኛል። 6 ሰዓት ላይ ነው እንደዚህ ያደረገው። አይገርምም? ድርጅት ስም ስለሆነ ያለው አጋጣሚ ኔትወርክ የለበት ችግር የለውም። የድርጅት ስም ምንድን ነው? አባት በውስጥ ሆናችሁ ቴክስት አድርጉ። በውስጥ እሺ ነው አባት። በቃ በውስጥ ቴክስት እስኪ አጨብጭቡ ሁላችሁ። 8 ሚሊዮን ብር ሪከርድ 8 ሚሊዮን ማለት 1 ሚሊዮን እኛ ነው 400 ሺህ እኛ ተረጋጋ እንጂ ቆይ አንዴ ያረገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹሊ እኔ እንኳን እዚህ ሀገር አይደለም ያለሁት በማይመች ኔትወርክ ነው ያለሁት። እሺ
ሀብኮም ካምፓኒ ሲኢኦዎች $50,000 ብለዋል። $50,000 ይሄ ማለት 8 ሚሊዮን ማለት ነው። 8 ሚሊዮን ሀብኮም ኮንስትራክሽንስ $50,000 ዋው 7 ሚሊዮን ትርጉም ሲመነዘር በአዶኒስ ስም የተሰጠው ሪካርዱ ሊነገር ነው። በአዶኒስ ስም የተሰጠው 7 ሚሊዮን 700,000 ሪካርድ ነው። 7 ሚሊዮን ብር በአዶኒስ ስም ሚሊዮን ብር 7 ሚሊዮን 700,000 ብር በመጨረሻው ሰዓት በአዶኒስ ስም አላህ ከፍ ከፍ ያድርገው። ከፍ ከፍ ያድርገው። ማያልቀውን ብር አላህ ይስጠው። ለሚሊዮኖች የሚሰጥ አላህ ያድርገው። ለሚሊዮኖች የሚሰጥ አላህ ያድርገው። በሄደበት በቦታ በሙሉ አላህ ሀብት በሀብት ያድርገው። ኪሳራ የተባለን አላህ ያርቅልን። ምቀኛ ሐሲድን አላህ ያርቅልን። የስኬትን ጫፍ አላህ ያሳየው። በፎቅ በፎቅ አላህ ያድርገው። መኪና የሚቀያየር አላህ ያድርገው። ካሊድ እየመጣ የሚጎበኝ አላህ ያድርገው። እንግዲህ ላሉ ዱዓ አድርግ ብሎኛል። ሂዳያው አላህ ያብሰው። በሄደበት በሙሉ አላህ ይጠብቀው። ኸይር ስራዎች ላይ ይሳተፋልና አላህ ሂዳያ ይስጠው። ሁሌም እንደምንወደው ወንድማችን እናረጉ ነውና አላህ ሂዳያ ይስጠው። አላሁመ አሚን አሚን አሚን። አላህ ሱብሓነሁ ወተዓላ ሂዳያን ይስጠው። እንግዲህ ለአዶናይ እጅግ በጣም የሚገርም ስራዎችን እየሰራ ይገኛል። ለሙስሊም ነው ይሄ ለክርስቲያን ነው ሳይል በጎ አድራጎት ይሁን ብቻ ሄዶ በቃ ተሳትፎ ያደርጋል። ታዲያ እሱ ተሳትፎ ሲያደርግ እጅግ በጣም ትልቅ ተጽዕኖ ነው የሚያደርገው። አዶናይ በዚህ ሰዓት ምንም ጥያቄ የለውም የሚገርም ተጽዕኖ ፈጣሪ ነው በዚህ ሰዓትና አልহামዱሊላህ ረብል ዓለሚን ተጽዕኖ ፈጣሪነቱን ደግሞ ደስ በሚል ሁኔታ ላይ ነው እያዋለው የሚገኘውና ለበጎ አድራጎቶችን በጣም እያገዘ ይገኛል። ከዚህ በፊት ባቡል ኸይር በጎ አድራጎት እንግዲህ 8 ሚሊዮን እንዲያገኝ ትልቁን አስተዋጽኦ ያደረገው እሱ ነበር። አሁን ደግሞ ወንድም ካሊድ ፋውንዴሽን ላይ ከፍተኛ የገቢ ማሰባሰቢያ እያደረገ ነበር። በድምር የሰበሰቡትን ይፋ ካደረጉ እንግዲህ ምነግራችሁ ነው የሚሆነው። ነገር ግን በጣም ብዙ ብር እንደተሰበሰበ ነው እየተሰማ የነበረው። እጅግ በጣም ደስ ይላል። አዶናይ አላህ Subhanahu Wa Ta'ala ሂዳያውን ይስጥ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።